የእግዚአብሔር መንፈስ በእኔ ላይ ነው። እግዚአብሔር ምን ብሎኛል? እስቲ ተቀብቻለሁ በሉ። እጃችሁን ላያችሁ ላይ አርጋችሁ ተቀብቻለሁ። ተቀብተሃል። ሰይጣን አልተቀባህም። አንተ ደሃ፣ አንተ ምስኪን፣ አንተ መናጢ፣ አንተ ችግረኛ፣ አንተ ይሄነ ሲል ኖ አይ አም አኖይንትድ በለው። ኢያሱን እኮ እንደዛ ነው። ይሄ ድሪቶዋም አለ። እግዚአብሔር ግን እንደዚህ አለ፣ ይሄ ድሪቶዋም አይደለም አለ። ይሄ ምንድነው? ካህን ነው። ለቤቴ ለመንግስቴ የተለየ ካህን ነው። ትውልድን የሚዋጅ ካህን ነው። ልብሱን ቀይሩለት። አሜን። አዲስን ልብስ አልብሱት። እስቲ አሜን አሜን አሜን። አንዳንድ ጊዜ እዚህ ተነግሮን ያላስተዋልነውን ሰማይ ሄደን፣ ምክንያቱም እግዚአብሔር የተናገረውን ይዋሽ ዘንድ ሰው አይደለም። ይፈጸማል። ተቀብታችኋል ካለ ተቀብታችኋል። ሰማይ እስክትሄድ ድረስ መቀባት እስኪነገር ድረስ አትጠብቅ። እዚህ ውስጥ ካለ ድረስ አይ አም አኖይንትድ ተቀብቻለሁ። በበሽታው ላይ ተቀብቻለሁ። በችግሩ ላይ ተቀብቻለሁ። ለመከራዎች እኔ ራሴ ችግር ሆንበታለሁ። እኔ ተቀብቻለሁ። አሜን። እኔ ተቀብቻለሁ። እኔ እንደተቀባ ነው ማቀው። መላእክቶች የሚያውቁት እንደተቀባ ነው። አንተ ግን መቼ ነው የምትቀባው? መቼ ነው ጌታ ሆይ የምትቀባኝ? በአዲስ ቅባት ነው ማቀ። በአዲስ አኖይንቲንግ ተቀብተ ነው ማቀው። የማቀው በአዲስ ቅባት ተቀብተ። ከቅባቱ ጋር መነካካት ይሁንላችሁ። ቅባት ሳትቀባ ብትዞር ምን ዋጋ አለው? አመዳም ሆነ ነው የምትዞረው። እዛ ኦፊስ ስትገባ ይሄ ደግሞ የማን አመዳም ነው? ግን አኖይንቲንግ እየበዛ አንተ ላይ የታየ ከሄድክ በቃ ስትገባ የማን ሞገሳም ሰው መጣብን ይላሉ። ተነስተው ይቀበሉሃል። በር ይከፍቱልሃል። ደጆችን ይከፍቱልሃል። ከዚህ በኋላ በኢየሱስ ስም ተራሰው አትሆንም። ያው ቅባት ከሌለብህ ነው ተራሰው የምትሆነው። ዳዊት ባይቀባ ከወንድሞቹ መካከል ልዩነት አይኖረውም። ያው በግ ጠባቂ ነው የሚሆነው። የለየው ግን ቅባቱ ሲመጣ ነው። በእርሱ ላይ የመጣው ቅባት ሲመጣ ከወንድሞቹ መካከል ለየው። ሳሙኤል ምዕራፍ 16 ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። በወንድሞቹ በነ ኤልያብ ፊት ትከሻቸው ያማረ የሚያስፈሩ በእነሱ መካከል ቀባው ይላል። የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። የእግዚአብሔር መንፈስ በዳዊት ላይ በኃይል መጣ። ወዳጄ ባንተ ላይ የሚመጣው በኃይል ስትቀባ ብቻ ነው። እስቲ ተቀብቻለሁ በል። ተቀብቻለሁ። በቃ ከወንድሞች መካከል የሚለይ ቅባቱ ነው። ካለው ከግብጽ ምድር ላይ የሚለይ ቅባቱ ሲመጣብህ ነው። እግዚአብሔር ቅባትና ሞገስን ሲያደርግ ትለያለህ። እስቲ ተቀብቻለሁ በሉ። ከሌላ ሰው ከቀድሞ ከጓደኞች ከወዳጆች የሚለይ ቅባቱ ባንተ ላይ ሲሆን ነው። ቅባቱ ባንተ ላይ ሲሆን ይለይሃል። ሙሴ እንደዚህ ያለ እግዚአብሔር ሆይ አታውጣን፣ አንተ ከኛ ጋር ካልወጣ፣ ቅባቱ በእኛ ላይ ካልሆነ በስተቀር አታውጣን። ቅባቱ ባንተ ላይ ሲመጣ ስትወጣ የምድር ነገስታት ይንቀጠቀጣሉ። ከግብፃውያን ሰዎች የሚለይ ቅባቱ ባንተ ላይ መኖሩ ነው። ያለበለዚያ እንደ ግብፅ እዛው ባሪያ፣ እዛው የምትቆፍር፣ እዛው አመዳም ሆነ ትቀራለህ። ስለዚህ አመዳም ሆነ እንዳትቀር እግዚአብሔር ቅባቱን ባንተ ላይ ያደርጋል። እግዚአብሔር የሚፈልገውን የሚለየውን ሲፈልግ ቅባቱን ያስቀምጣል። ባንተ ላይ ቅባቱ ሲመጣብህ ትለያለህ። ዘሌዋውያን ምዕራፍ 8:10 ሙሴም የቅባቱን ዘይት ወስደው ማደሪያውንና በውስጡ ያለውን ሁሉ ቀብቶ ቀደሳቸው ይላል። ምን አድርጎ ቀብቶ ቀደሳቸው? ከዚህ በኋላ እነዚህ ማቴሪያሎች እነዚህ ዕቃዎች የእግዚአብሔር ናቸው ሲል በምን ቀባቸው? በቅባት ለያቸው ይላል። ሰው ይጠቀምባቸው ከነበረ ከዚህ በኋላ ሰው አይጠቀምባቸው። የማን ናቸው? የእግዚአብሔር። እኔ ስለማን እየተናገርኩ ነው? ስላንተ እየተናገርኩ ነው። ድሮ ሰው የሚጠቀምባቸው የነበሩት ዕቃዎች ከዚህ በኋላ እግዚአብሔር እኔ እጠቀምባቸዋለሁ ብሎ ቅባቱን በላያቸው ላይ ያደረገ ለያቸው። ከዚህ በኋላ የኔ መገልገያ ናቸው፣ ማንም አይጠቀምባቸውም። ለእግዚአብሔር መገልገያ ያደርጋል። ቅባቱን ቀባቸው በላያቸው ላይ አለ። አሮንን ሲቀባው ወዳጄ ለድንኳን ብቻ አይደለም፣
ለትውልድ መዳን ምክንያት ነው። የተቀባ ሰው ወዳጆቼ በእግዚአብሔር ቁጣ መካከል ላይ ሲገባ መዳን ይሆናል። አሮን በመካከል የገባ ካህን አይደለም፣ በመካከል ይገባል። በእግዚአብሔርና በሰው መካከል ይገባል። ተቀብቷላ። የተቀባውን እግዚአብሔር አይነካማ። የእግዚአብሔር መንፈስ የተቀባውን አይነካም። አትንኳቸው የተቀቡትን ይላላ። የተቀቡትን አትንኳቸው። እያንዳንድ ተቀብተሃል። አንተን የሚነካ የእግዚአብሔርን አይን ብሌን እንደነካ ነው። የተቀባውን ሰው አትንካ። ለምን? ማደሪያውን በውስጥ ያለውን ሁሉ ቀብቶ ቀደሳቸው። ከእርሱም መሰዊያው ላይ 7 ጊዜ ረጨ። ይቀድሳቸውም ዘንድ መሰዊያውንና ዕቃውን ሁሉ፣ መታጠቢያውን፣ ስናውን፣ መቀመጫውን ቀባ። ከቅባቱም ዘይት አሮን ራስ ላይ ያፈሰሰ። ይቀድሰውም ዘንድ ቀባው። ምን ይለው ዘንድ? ይቀድሰው። መቀደስ ምን ማለት ነው? መለየት። ለእግዚአብሔር መለየት ማለት ነው። ለእግዚአብሔር መቀደስ ማለት ነው። ከዚህ በኋላ ማንም አይጠቀምብም። ዳዊትን አገኘሁት፣ ቅዱስ ቅባቱንም ቀባሁት። ያመጻ ልጅ ከዚህ በኋላ አይጠቀምበትም ነው። ለእግዚአብሔር ስለተቀባ ሌላ ያመጻ ልጅ አይጠቀምበትም። ከዚህ ቀደም በጨለማው ሐሳብ ትመሩ ነበር፣ አሁን ግን በክርስቶስ እናንተ በብርሃን ትመላለሳላችኋል። ከዚህ በኋላ የሚመራችሁ ብርሃኑ ነው አለ። የሚጠቀምብህ እግዚአብሔር እንጂ ጠላት አይደለም። አይ በእኔ ተጠቀመ፣ ሰይጣን ባንተ አይጠቀምም። የተቀባ ሰው ወዳጄ የተቀባ ነው፣ የከበረ ነው። እግዚአብሔር አክብሮሃል። እግዚአብሔር ለይልኝ አለው። ሙሴን ለይልኝ አለው። ቀብተህ ለይልኝ ነው ያለው። እንዲሁ ለይልኝ ሳይሆን ቀብተህ ለይልኝ። ተቀብታችኋል። እናንተ ላይ የመጣው ቅባት የመንፈስ ቅዱስ ቅባት ይባላል። ከብዙዎች መካከል የሚለይ ከተመሳሰለበት ህይወት የሚለይ ልዩነትን የሚያመጣ የእግዚአብሔር ቅባት ባንተ ላይ ሲመጣ ነው። ከየትኛውም ስፍራ ላይ ትለያላችሁ። ቅባት ያለበት ሰው ይለያል አለ እኮ ዳዊት። ወደ ሲኦል ለምን አልገባም አለ። ሲኦል ውስጥ ብገባ እጅ አለች ታወጣኛለች። ቅባት በእኔ ላይ አለ። ሲኦል ውስጥ ብገባም አንተ ታድነኛለህ አለ። ክንፍ አውጥቼ በላይ ብበር አንተ እጅ ትይዘኛለች አለ። ለምን? አኖይንቲንግ አለባ። የተቀባን ሰው ጌታ አይለቀውም። ብትወድቅም ያነሳሃል፣ ብትወድቅም ትነሳለህ። የተቀባነህና ክፉን አትንካ። ተለይ። እስቲ ተለይ በሉት ከጎናችሁ። ተለይ። ቅባቱ በኔቸሩ ይለያል። ከወንድም መካከል ይለያል። ዳዊትን የለየው ቅባቱ ነው። ስለዚህ መለየት በነገር ሁሉ ይሁን። ከክፉ ነገር፣ የእግዚአብሔርን ቅባት ከሚያስጥል ነገር ውጣ። አሜን። ጽድቅ ከሌለበት ነገር ውጣ። ለእግዚአብሔር ተለይ። የእግዚአብሔር ክብር ዕቃ ሁን። ሙሴን እነዚህን የክብር ዕቃ ይሆኑልኝ ዘንድ ቀባቸው አለ። ከዚህ በኋላ ሌላ ነገር አይጠቀምባቸውም። በአዲስ ኪዳን ላይ አንተ ነህ ራስን የምትለየው። ካህን አይመጣም አንተን ሊለይ። ራስን ትለያለህ። ለማን? ለእግዚአብሔር። ተቀብቻለሁና እለያለሁ በል። የወርቅ ዕቃ ሁን፣ የሸክላ ዕቃ ሁን፣ የእንጨት ዕቃ ሁን፣ በቤት ውስጥ እንዳለ እግዚአብሔር የተለየው ነው የሚከብርበት። በትልቅም ቤት እንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ስራ ሁሉ የተዘጋጀ ዕቃ ይሆናል። ለክብር ዕቃ ይሆናል። ራሱን የለየ፣ ራሱን የቀደሰ፣ ራሱን ከአመፃ የለየ ለእግዚአብሔር የክብር ዕቃ ይሆናል። እስቲ ለጌታ ይለያለሁ በሉ። ለመንፈስ ቅዱስ ይለያለሁ። መለየት በነገር ሁሉ ይሆን። በነገር ሁሉ ከሚያረክስህ ነገር ተለይ፣ ከሚያጠፋ ነገር ተለይ። በቃ ስብዕናን፣ ይሄ የውስጥ ሞራልን ከሚያላሽቀው ነገር ተለይለት። አልበላም አልጠጣም በልለት። እነ ሲድራቅ ሚሳቅ አብደናጎም በቃ አንበላም አሉ። አንበላም፣ ንጉሥ ላዘጋጀው አንበላም፣ አንረክስም። ለዩናል፣ ለዩን። እንለያለን። ጌታ ያከብራቸዋል። በመለየት መክበር፣ ለእግዚአብሔር በመለየት መክበር ይቻላል። እግዚአብሔር በእውነት ካራክተራችንን ይስራው። መለየት በካራክተር ነው። በካራክተራችን እግዚአብሔር ይስራን፣ ይለውጠን። ምክንያቱም መንፈስ ቅዱስን ቅባቱ እንደሚገባው እንዳይሰራ የሚያደርገው ካራክተራችን ነው፣ ባህሪያችን። በእኛ ህይወት ላይ የሚገለጠው ባህሪያት መንፈስ ቅዱስን ቅባቱን
አክቲቬት እንዳያደርገው የሚያደርገው ምን ነው? ካራክተር። እስቲ ካራክተር በሉኝ። ባህሪ። እግዚአብሔር መንፈስ ለቅባቱ የሚመች ይሁን። አሜን። ቅባቱ እየሞላ የሚሄደው ቅባቱ እየጨመረ የሚሄደው ካራክተር ለቅባቱ ሲመች ነው። የሚያንጠባጥብ ከሆነ አይታችኋል። መኪና እየነዳችሁ ከሆነ ጌጅ አለው። ፊት ለፊቱ ላይ ምን አይነት ጌጅ አለ? ዘይት መጠን የሚያሳይ አለ፣ የቤንዚን መጠን የሚያሳይ አለ፣ ቤልት እሰር የሚል ምልክት አለ። እነዚህ ሁሉ አንድ ላይ ተቀምጦላችኋል። ዘይቱ እያለቀ ዘይቱ እያነሰ ሲመጣ የዘይት ምልክት ያለባት ታበራለች። ስታበራ ወዳጄ ዘይት አልቋል፣ ዘይት ሙላባት፣ ያለበለዚያ መኪናዋ ስታክ ታረጋለች። ይነክሳል። ሞተር ነከሰ የሚባለው ያኔ ነው። ሞተር ይነክሳል። ዘይትን ጨርሳ አትሂድ፣ ሞተር ይነክሳል። ሞተር እንዳይነክስ ዘይትን ጨርሳ አትሂድ። ዘይትን ሙላ፣ ቅባቱን ሙላ። ሩቅ ነው መንገድህ፣ ዘይቱን አታሳንስ። ካራክተርን አስተካክል። በባህሪ ላይ ስራ። ባህሪ ሲመች ቅባቱ እየጨመረ ይሄዳል። ስለዚህ ወዳጆቼ ዘይቱን የያዛችሁት በምንድን ነው? የእግዚአብሔርን ዘይት አደራ ብሎ የሰጣችሁን የመንፈስ ቅዱስን ቅባት በምንድን ነው የያዛችሁት? ካራክተራችሁ እንዴት ነው? አንዳንዶቻችሁ በጠርሙስ ከያዛችሁ፣ አንዳንዶቻችሁ በቀንድ ከያዛችሁ፣ በቀንድ የያዛችሁ ደስ ይበላችሁ። ጠርሙሱም ይሰበራል፣ ዘይቱም ይፈሳል። መጽሐፍ ቅዱስ ላይ ዳዊት የተቀባው በቀንድ ዘይት ነው። ሳኦል የተቀባው በብርሌ ነው፣ በሚሰበር። ስለዚህ ባህሪን ያሳያል፣ ካራክተርን ያሳያል። ቶሎ የሚሰበር ማንነት፣ ቶሎ ስትነካ ግልፍ የምትል የምትቆጣ፣ የምትናደድ፣ እሳት የሚልህ የምትደባደብ ከሆነ ችግር አለ። ያ ካራክተር መሰራት አለበት። መንፈስ ቅዱስ ይስራን፣ ካራክተራችንን ይስራ። በሚሰበር ነገር ውስጥ አታስቀምጠው። ካራክተርህ ጠንካራ ይሁን፣ እንደ ቀንድ የሆነ ሊይዝ የሚችል ጠንካራ ማንነት ይሁን። አንተ ላይ የሚነድ እሳት አለ። ዛሬ ዘይት ካለ እሳት አለ። በህይወት ላይ እሳት እንዲኖር ዘይት ባንተ ላይ ይገኝ። ልብስ ነጭ ይሁን፣ ከራስህም ላይ ዘይት አይታጣ ይላል። ለምን? ዘይቱ እሳቱን ባንተ ላይ ያቀጣጥለዋል። መቅረዙ ምንም ያህል ያማረ ይሁን፣ ውስጡ ዘይትና እሳት ከሌለው መቅረዝ ነው። ስለዚህ አንተ እንደ መቅረዝ ነህ። ዘይት ተሞልተሃል፣ አልተሞላህም። ዘይት ከተሞላህ እሳቱ ይመጣል። ዘይት ካለብህ እሳቱ ራሱ ይመጣል። መንደድ ትጀምራለህ። መንፈስ ቅዱስ ባንተ ይጠቀማል። በየቦታው እሳቱን ይዞ ይዞራል። የገባበት ስፍራ ሁሉ ያንተን ማንነት ያሳያል፣ ትታያለህ። ስለዚህ እሳቱ ይነዳል። ባዶ መቅረዝ አትሁን እያልኩ ነው። ዘይቱ ባንተ ውስጥ ይሞላ። እሳቱ እንዲነድ መቅረዙ ላይ ዘይት ይሞላ። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያቶችም ተሰብስበው ሲጸልዩ በልሳን መልክ የነበረች ትንሽ እሳት በላያቸው ላይ መንደድ መታየት ጀመረች። ያቺ ትንሽ እሳት ዘይቱ ሲሞላባት፣ ሲጸልዩ፣ ሲያቀጣጥሉ ሲሉ ወዳጆቼ አደገኛ እሳት ሆኖ ተገለጠ። 3000 ሰዎችን የሚሰበስብ እሳት ሆኖ ተገለጠ። አሜን። በአንተ ላይ የሚነደው እሳት ሰዎችን ይጠራል። ሙሴን የሳበው ያቺ እሳት እግዚአብሔር በዛች ቁጥቋጦ ላይ የለኮሳት እሳት ነች። በቁጥቋጦ ላይ የነበረችው እሳት የሙሴን አቴንሽን ሳበ። ይሄ ነገር ምንድነው? እሳቱ የሚነድበት ቁጥቋጦ አይቃጠልም፣ ነገር ግን እሳቱ ይነዳል። ፕሬዝ ጋድ። ባንተ ላይ እሳት አለ። እስቲ በኔ ላይ እሳት አለ በል። ዘይቱ ባንተ ላይ ሲሞላ ሚዝ ማንም አይኖርም። ስለዚህ ካራክተራችሁ በጣም ለዘይቱ ወሳኝነት አለው። ዘይት በኔቸሩ አዋራ ይስባል። ሰማችሁ? እስቲ ወፍጮ ቤት ግባ፣ ዘይት ተቀብተ ሌላ ፍጡር ሆነ ነው የምትወጣው። ሌላ ፍጡር ሆነ አይደል? ምክንያቱም ካልታጠብከው በስተቀር አይለቅም።
ሌላ ሰው አራግፎ ይወጣል። ዘይት ካለብህ ተጣብቆብህ ነው ሌላ ፍጡር መስለህ የምትወጣው። ስለዚህ በኔቸሩ አዋራ ይስባል። አዋራ ባለበት አትገኝ። አግኝታችሁኛል? አዋራ ባለበት ስፍራ ላይ አትገኝ። አዋራው ሲበዛ ዘይቱን ይሸፍነዋል፣ ያበላሸዋል። በላይ ላይ ያለውን ዘይት ቅባት ያጎድፈዋል፣ ያበላሸዋል። ስለዚህ እንዳይበላሽ አዋራ ባለበት ስፍራ ላይ አትገኝ። ይሄ ጥብቅ የሆነ መልእክቴ ነው። አትገኝ። ሰዎች ይመጡና ይጠሩሃል። ና ና ና ና የሆነ ቦታ ይሏል። አይ እኔ አዋራ አይመጥነኝም በል። አዋራ ባለበት አልገኝም። ኃጢአት ባለበት፣ አመጻ ባለበት አልገኝም። ስለዚህ ኔቸሩ ዘይት አዋራ ብቻ አይደለም፣ ገንዘብ ይስባል። ሰዎች ገንዘብ ሊሰጡ ሊባርኩ ይፈልጋሉ። እንዳትሰናከል። ገንዘብም ስትቀበል ያውሁን አቅም ያለው መሸከም የምትችል ጉልበት ያለው ሰውን። ያለበለዚያ ገንዘብን አምጥተው አንተ አኖይንትድ ነህ የተቀባ። በእውነት የተቀባ አትራክት ያደርጋል ሰዎችን። ብዙ ሰዎች ሲቀቡ ብዙ ጊዜ የሚወድቁት አንዱ መቀባታቸው ነው። ካራክተር ስለሌላቸው ነው። የቅባቱን መጠን የሚይዙበት አቅምና ጉልበት ስለሌላቸው ነው። ጉልበትና አቅም ስለሌላቸው ቶሎ ይወድቃሉ። ሴቶች በጣም የተቀባህ ነህ ይለዋል። በዙሪያ መጥተው የተቀባህ ነህ። መጽሐፍ ቅዱስ እንደዚህ ይላል። መኃልየ ዘይት መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱህ። ደናግሎች የሚወዱ ስትቀባም ጭምር ነው። ከምር ፓስተርዬ ፕሮፌትዬ ነው። ብዙዎቹ አገልጋዮች የወደቁት በሴቶች በዚህ ምክንያት ነው። ቅባቱ ሴቶቹን ሳባ ወደ እነሱ። ስለዚህ አንገዳገዳቸው። እንዳትንገዳገድ ስትሮንግ ሁን። ኔቸሩ የቅባቱ ብዙ ነገር ይስባልና ተጠንቀቅ። የምትፈሪያቸው፣ የምትወጃቸው፣ የምታደንቂያቸው ሰዎች ሁሉ ከነሱ ጋር በሆንክ የምትያቸው ሰዎች ሁሉ ይመጣሉ። እነሱ ሲመጡ ያን ጊዜ ኖ ለማለት አቅም አለህ፣ አቅም አለሽ። አቅም ግንባታ፣ ሃሌሉያ! አቅም ግንባታ። አቅምን ገንባ ነው አባቴ። አቅምሽን ገንቢ። አሜን። ዘይቱ ኃይለኛ ሆኖ ሊመጣ ስለሆነ አቅምሽን ገንቢ። አቅምህን ገንባ፣ ውስጥህን ገንባ። ቅባቱ መጥቶብህ ወዳጄ ካራክተር ከሌለ ወጥተ አወዳደቅ ከፍተኛ እንዳይሆን አቅምህን ገንባ። አቅምህን ከገነባ ብትወርቅ እንኳን ነጥረ ነው ወደ ቦታ የምትመለሰው። ምክንያቱም ስትሮንግ ነህ። ስትሮንግ ነጥረ ትመለሳለህ። አቅም አለ፣ ብቃት አለ፣ አትናወጥም። ካራክተርህ ፍጹም ነው፣ የተገነባ ነው። ለዛ ነው ሳምሶን አልቻለም፣ ወደ ተምናም ወረደ ይላል። መውረድ ወደሌለበት ስፍራ ወረደ። ወደ ተምና ወራጄ አትውረድ። ተምና ላይ አዋራ አለ። ተምና ላይ አትውረድ። ወደ ተምና ወረደ ይላል። ቅባቱን ይዞ ቅባት ተቀብቶ ተምና፣ ወደ ተምና አትውረድ። ተምና ላይ የሚላጭ ነው ያለው። ተምና ላይ ሚጥልህ ነው ያለው። ስለዚህ ወደ ተምና ወረደ። ፍልስጤማዊቱንም አይቶ ወደዳት። ደሊላን የሳበ ቅባት ከባድ ነው። ስለዚህ ወዳጄ ወደ ተምና አትውረድ። ተምና ሲወርድ ነው ደሊላ ያየችው። ስለዚህ ያለ ዘይት ያለ ቅባት እሳት የለም። እሳት ከፈለክ ዘይቱን ተሞላ። ከውስጥ እሳት እንዳይጠፋ ዘይቱ ከራስ አይጥፋ። ከውስጥ ያለ እሳት እንዳይጠፋ ዘይቱ በላይ ላይ ይኑር። ቅባት ጨመረልን። ስለዚህ ቅባቱ የሚጨምረው ዛሬ የምጸልይላችሁ ይሄ ቅባት የሚጨምረው ከመንፈስ ቅዱስ ጋር ህብረት ስትጨምሩ ነው። ከመንፈስ ቅዱስ ጋር ህብረት ሲኖራችሁ ቅባታችሁ እየጨመረ ይሄዳል፣ እየጨመረ ይሄዳል። የሚጎድል ቅባት አይኖርም፣ የሚጨምር ቅባት ይኖራል። ቅባቴ ይጨምራል በሉ እስቲ። ቅባቴ ይጨምራል። አሜን፣ ይጨምራል። የሚጎድል ቅባት አይኖርም። ተገኝለት፣ ለእግዚአብሔር መንፈስ ተገኝለት። ከመንፈስ ቅዱስ ጋር ህብረት አድርግ፣ ቅባቱ እንዲጨምር። ዳዊትን አገኘሁት፣ ባይገኝስ ቅባት አያገኘውም። ስለዚህ እግዚአብሔር መጀመሪያ አግኝቶታል ማለት ነው። እግዚአብሔር ሲያገኝ ነው፣ ከእግዚአብሔር ጋር ፌሎሺፕ ስላለው ነው እግዚአብሔር የቀባው። ራሴን በዘይት ቀባው ይላል አይደል? ራስ ከሌለ ወዳጄ ቅባት የለም።
የእግዚአብሔር ሐሳብ፣ የእግዚአብሔር ቲንኪንግ፣ የእግዚአብሔር ልብ፣ የእግዚአብሔር ፍላጎት ከሌለ መቀባት የለም። ራሴን በዘይት ቀባው እኮ ነው። ጽዋዬም የተትረፈረፈ ነው አለ። ጽዋህ እንዴት ይትረፈረፋል? ስትቀባ። ስትቀባ ጽዋህ ይትረፈረፋል። ስትቀቢ ጽዋሽ የተትረፈረፈ። የትኛው ጽዋ? ስራ፣ ትዳር፣ ህይወት የተትረፈረፈ ይሆናል። ከተቀባ በኋላ የትም ቦታ ግባ የተትረፈረፈ ህይወት በህይወት ይታያል። እጦት በህይወት ላይ ችግር ማጣት ስፍራውን ለቆ ይሄዳል። ለምን? ተቀብተሃል። ራሴን በዘይት ቀባ። የተቀባ ሰው ካፑ የተትረፈረፈ ነው። ወደ ውጭ ይፈሳል። ከራስ አልፎ ለሌሎች ይተርፋል። ስጦታ ለብዙዎች ይሆናል። ዮሴፍ ተቀብቶ ስለነበረ ከእርሱ የሚወጣው ስጦታ ሌሎችን አዳነ። አንተ ላይ ከመጣው ቅባት የተነሳ ሌሎችን ይፈውሳል። ጽዋዬም የተትረፈረፈ ነው። ጽዋ ማለት ያው ስራ፣ አገልግሎት፣ ትዳር፣ ላይፍ ያልከው እሱ ሁሉ ይትረፈረፋል። ቅባቱ ባንተ ላይ ይሁን እንጂ ይትረፈረፋል። ለዛ ነው ዳዊት ራሴን በዘይት ቀባ ጽዋዬም የተትረፈረፈ ነው አለ። አለመትረፍረፍ አይችልም። በቃ ይትረፈረፋል። ጽዋ ለብዙዎች ይሆናል እየፈሰሰ። ስለዚህ በላያችሁ ላይ ያለው ይሄ ቅባት የሚበዛው ከመንፈስ ቅዱስ ጋራ ህብረት፣ ፌሎሺፕ፣ አሜን ባደረጋችሁ ቁጥር ፕሮዲዩስ ያደርጋል። ከጌታ መንፈስ ቅዱስ ጋራ ህብረት ስታደርጉ ዘይት ያፈልቃል፣ ቅባት ይወጣል። በውስጥ ቅባቱ እየፈለቀ ይመጣል፣ እየተትረፈረፈ ይመጣል። ፌሎሺፕ ስታደርግ ፕሮዲዩስ ታደርጋለህ። ከቅባቱ ጋር ተገናኝታላ፣ ህብረት አለ። በቅባቱ ኑሩ አለ እኮ አንደኛ ዮሐንስ ሲናገር በቅባቱ ኑሩ። ቅባት ቅዱስ ቅባቱ በእናንተ ውስጥ አለ፣ ነገር ግን በቅባቱ ኑሩ፣ ቅባቱ እንዲጨምርባችሁ እሱም ያስተምራችኋል። በውስጣችሁ ቅባት በእሱ ኑሩ አለ። ፌሎሺፕ አድርጉ። ከሱ ጋር ስታደርጉ የተትረፈረፈ ህይወት ትኖራላችሁ። አሜን።